Overseas now, anti-government protests in Iran. በኢራን የተነሳው ህዝባዊ ተቃውሞ 11ኛ ቀኑ ላይ ደርሷል። ከተቃውሞ መጀመሪያ አካባቢ የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ለህዝባችን ጥያቄ መልስ ካልሰጠን በስልጣናችን ላይ እሳት እንደመጫር ነው ሲሉ መናገራቸው የሚዘነጋ አይደለም። ህዝባዊው ተቃውሞ እየሰፋ መሄዱን ተከትሎ የቴህራን ባለስልጣናት የአሜሪካ ስውር እጆች በኢራን መሬቶች ውስጥ ገብተዋል ሲሉም አውግዘዋቸዋል። በ31 ግዛቶች በ348 አካባቢዎች እየተስፋፋ የመጣው ህዝባዊ ተቃውሞ እስካሁን ድረስ በድምሩ 38 ሰዎች ህይወታቸው ሲያልፍ 4 የሚሆኑት የደህንነት አባላት ናቸው ተብሏል። በርካቶች ሲቆስሉ 2217 ሰዎች በቁጥጥር ስርም ውለዋል። አሁን ላይ በኢራን የተነሳው ህዝባዊ ተቃውሞ በሀገሪቱ ባለስልጣናት መካከል ከባድ ክፍተት ሊፈጥር ይችላል የሚሉ መላምቶችም እየተሰሙ ነው። አያቶላህ እስከ ዘመዶቻቸው ወደ ሞስኮ ሊሄዱ ይችላሉ እስከሚለው ግምት ድረስ የአሜሪካው ሪፐብሊካን ተወካይ ሊንድሴ ግራሃም አያቶላህ አሊ ሀሜኒ በህዝቡ ላይ ጥቃት የሚያደርሱ ከሆነና ሰላማዊ ሰዎችን የሚጎዱ ከሆነ ትራምፕ ሊገድሏቸው ይችላሉ ብለው እስከመናገራቸው ድረስ ያለው ውዝግብ በቴህራንና ዋሽንግተን ፖለቲከኞች መካከል ውጥረት ፈጥሯል። አንዳንዶች ሊንድሴ አያቶላህ ሰልፈኞችን የሚገድሉ ከሆነ ከትራምፕ እጅ ያመልጡ ማለታቸው ኢራንን ለማጥቃት ሰበብ መፈለግ እንጂ ለኢራን ህዝብ አዝነው አይደለም ይላሉ። ትራምፕ በአያቶላ ላይ በተደጋጋሚ ዛቻና ማስፈራሪያ ቢልኩም ለአሜሪካ ኢምፔሪያሊስቶች ኢራን ሸብረክ እንደማትል ዓለም ይወቅልን ሲሉ መልስ መስጠታቸው ትራምፕና በአያቶላህ የሚደረገው የትከሻ መለካካት ፖለቲካ መካከለኛው ምስራቅን ከማመሰቃቀል ያለፈ ትርጉም የለውም ሲሉ ተንታኞች ይናገራሉ። ዛሬ ላይ ዴሊ ኒውስ ባወጣው መረጃ ኢራን አሜሪካ በተቃውሞ ስም የምታደርገውን ጣልቃ ገብነትም ማውገዟን ነው። ትራምፕ አያቶላዎች በሰልፈኞች ላይ ተጨማሪ ጥቃት የሚያደርጉ ከሆነ ንጹሃንን ለመታደግ እንገደዳለን ማለታቸው ከኢራን ጋር ያላቸውን ውዝግብ አጉልቶ ያሳየዋልም ተብሏል። የኢራን ውጭ ጉዳይ ሚኒስቴር መስሪያ ቤት በኢራን ጉዳይ ጣልቃ መግባት ሉዓላዊነትን መዳፈር ነው ሲል መግለጫም ካወጣ በኋላ አሜሪካም ከዚህ ድርጊቷ መታቀብ እንዳለባትም በእጅጉ አሳስቧል። የአሜሪካ ባለስልጣናት በኢራን በተነሳው ህዝባዊ ተቃውሞ አስታከው የኢራንን መሪዎች ለማጥቃት አዝማሚያ እያሳዩ ነው የሚል ከኢራን ፖለቲከኞች ቢነገርም አሜሪካ ግን ይህን አትቀበልም፣ ይልቅ ራሷን እንደ ሰላም አስከባሪ በመቁጠር የቴህራንን ፖለቲካ መበጥበጥ ይዛለች ሲሉ የሚከሷት በርካቶች ናቸው። ለወትሮም ቢሆን በኒውክሌር ጉዳይ እሳትና ጭድ የሆኑት ቴህራንና ዋሽንግተን ለመካሰስና ለመወነጃጀል ሰበብ ከመፈለግ አይወዝኑም። ትራምፕ በኢራን የኒውክሌር መርሃ ግብር እንቅስቃሴ ላይ ደስተኛ ለመሆናቸው የሚታወቅ ሲሆን አሁን በኢራን የሚታየው የፖለቲካ መዛነፍ ለትራምፕ ሰርግና ምላሽ ነው የሚሉም አልታጡም። በዚህ የፖለቲካ ግጭት ውስጥ በመግባት ዋሽንግተን የፖለቲካ ፍላጎቷን ለማሳካት አሰፍስፋለች የሚሉ የቴህራን ፖለቲከኞች በሌላ በኩልም ይታያሉ። ትራምፕ ዳግም ወደ ስልጣን ከመጡ ወዲህ ከኢራን ጋር በተደጋጋሚ በኒውክሌር ጉዳይ ከሮም እስከ ሙስካት ማድረጋቸው የሚታወቅ ቢሆንም ከስምምነት አለመድረሳቸው የሀገራቱን መካረር የሚጠቁም ነው። ከቴህራን የሚነሱ የትኛውም ፖለቲካዊ ጉዳዮች ለዋይት ሀውስ ፖለቲከኞች ግዙፍ አጀንዳ መሆናቸውም የተለመደ ነው። ኢራንና አሜሪካ ከእስላማዊው አብዮት በተለይ በ1979 ከነበረውና በኢራን የመንግስት ለውጥ መካሄዱን ተከትሎ ከባድ ፍጥጫ ውስጥ ገብተው ቆይተዋል። በፈረንጆቹ ህዳር 1979 የኢራን ተማሪዎች የአሜሪካን ኤምባሲ በመክበብ 52 አሜሪካውያንን ለ444 ቀናት ማገታቸውን ተከትሎ ኢራንና አሜሪካ የልብ ውስጥ ጠላቶች ሆነው እስካሁን ድረስም ዘልቀዋል። ቴህራንና ዋሽንግተን ሆድና ጀርባ ከሆኑባቸው ተጨማሪ ገፊ ሰበቦች ሌላው ደግሞ ፈረንጆቹ 2020 ኢራን ኢራቅ ውስጥ በሚገኙት ታጅና ኢማም አሊ በተሰኙ የአሜሪካ ጦር ሰፈሮች ላይ ጥቃት ማድረሷ ነው። ኢራን ይህን ዘመቻ በአሜሪካ ተሰውተውብኛል ለምትላቸው ታላቋ ጄኔራል ቃሲም ሱሌማኒ በቀል እንደሆነ በወቅቱም ገልጻለች። ከውጥንቅጥ ያልወጣው የቴህራንና ዋሽንግተን ውዝግብ ይበልጥ ዙሩ የከረረው ደግሞ ባለፈው ሰኔ 14 2025 አሜሪካና እስራኤል በጥምር ሆነው በቴህራን የኒውክሌር ማብለያ ላይ ጥቃት በመሰንዘር ጉዳት ማድረሳቸውን ብሎም በታላላቅ የኢራን ጄኔራሎች ላይ ግድያ ከተፈጸመ በኋላ እንደሆነ ተንታኞች ይናገራሉ። እንዲሁም በፈረንጆቹ ሰኔ 23 2025 ኢራን በኳታር አልኡዴድ አየር ማዘዣ ላይ ጥቃት መፈጸሟና ጥቃቱንም የድል ብስራት ዘመቻ ወይንም ኦፕሬሽን ግላድ ታይዲንግስ ኦፍ ቪክቶሪ የአሜሪካን ቁጣ ከፍ እንዲል አድርጎት ስለነበር አሁን ኢራን ውስጥ በተነሳው ተቃውሞ አሜሪካም ለህዝቡ አጋር ነኝ ማለቷ የኢራን ፖለቲከኞችን ለማጥቃት እንጂ ለህዝቡ በማሰብ አይደለም የሚሏት በርካታ ናቸው። በኢራንና ዋሽንግተን መካከል ተደጋጋሚ ውጥረቶች ጎልተው የሚታዩት ከኒውክሌር ማበልጸግ ባሻገር በመካከለኛው ምስራቅ ቀጠና አሜሪካ ላላት ፍላጎት እንቅፋት ናት ብላ ዋሽንግተን ስለምታስብ አንድም የፖለቲካ አሰላለፏ ከአሜሪካ ተፎካካሪዎች እንደ ቤጂንግ፣ ሞስኮና ፒዮንግያንግ ጋር ቁርኝት መፍጠሯ በዋይት ሀውስ ፖለቲከኞች በመልካም የሚታይ አይደለም ሲሉ ተንታኞች ይናገራሉ። ከሰሞኑ በኢራን የተነሳው ህዝባዊ ተቃውሞ የሚቀጥል ከሆነ የቴህራን ባለስልጣናት ምን መፍትሄ ሊያመጡ ይችላሉ የሚለውና ይህንን ተከትሎ ዶናልድ ትራምፕ ንጹሃንን ለመጠበቅ ልንገባ እንችላለን ማለታቸው በኢራን ፖለቲካ ላይ ምን ሊያስከትል እንደሚችል ወደፊት የሚታይ ጉዳይ ይሆናል።